ሰላም የኤጁኬሽናል ቻናል ትምህርት ተከታታዮች፣ ዘላለም ግዛው ነኝ። ዛሬ በኤክሴል እንዴት የመንግስት ሰራተኞች የወር ደመወዛቸውን ይጠቀማሉ የሚለውን በኤክሴል ቀደም ብዬ ባዘጋጀሁት ኤክሴል አሳያችኋለሁ። እንግዲህ እዚህ ጋር እንደምትመለከቱት ይሄ ኮለመን ደመወዝና ሌሎች በወር ውስጥ የሚያስፈልጉንን ግብአቶች የያዘ ዝርዝር ነው። ይሄኛው ደግሞ በወር ውስጥ ምን ያህል መጠን ነው የሚያስፈልገን የሚለውን ነው የሚያሳየው፣ ዩኒቱ ማለት ነው። ይሄኛው ደግሞ መጠኑ ወይም ደግሞ ኳንቲቲውን ነው እዚህ ጋር የሚያመለክተው የኮለመን። ይሄኛው ደግሞ ዩኒት ፕራይሱ ማለት ነው፣ ለእያንዳንዱ ግብአታችን ወይም በወር ውስጥ የሚያስፈልገን የዋጋ መጠን ነው። ይሄ ደግሞ አጠቃላይ የኳንቲቲ እና የዩኒት ፕራይሱ የነጠላ ዋጋው ብዜት በዚህ ጋር ተቀምጧል። ይሄኛው ኮለመን የምትመለከቱት ደግሞ ከዚህ ከአጠቃላይ ቶታል ፕራይሱ ላይ የእያንዳንዷን 5% ኮንቲጀንሲ ወይም መጠባበቂያ ብንይዝ የምናገኘው ዋጋ ነው እዚህ ጋር። ይሄኛው ደግሞ የዚህ የቶታል ፕራይሱ እና የኮንቲጀንሲው ወይም መጠባበቂያው ድምር በዚህ ጋር ታገኙታላችሁ ማለት ነው። እዚህ ጋር በአረንጓዴ የምትመለከቷት የወር ደመወዝ ነው። እዚህ ጋር የወር ደመወዝ አለ። ከዚህ ከወር ደመወዙ በታች እስከዚህ ድረስ ያለው ደግሞ አጠቃላይ በወር ውስጥ የሚያስፈልጉ የግብአት የግዢ ዋጋ ነው። እዚህ ጋር የምትመለከቱት ከዚህ በታች የምትመለከቱት በወር ውስጥ አጠቃላይ ኤክስፔንስ ወይም ደግሞ ወጪ ማለት ነው። ስለዚህ እዚህ ጋር የቶታሉ ወጪ አለ ከመጠባበቂያ ወጪ። ይሄ ደግሞ የእያንዳንዷ ግብአት መጠባበቂያ አጠቃላይ ድምር ነው። ይሄኛው ደግሞ የአጠቃላይ ድምርና የመጠባበቂያው ዋጋ ነው ማለት ነው። እዚህ ጋር ሁለቱ ድምሮች ናቸው። እዚህ ጋር የምትመለከቱት በወር ወይም መንዝሊ ሴቭ ወይም መንዝሊ ክሬዲት የሚሆነው ነው፣ ወይም ደግሞ በወር ተቀማጭ ወይም በወር ዕዳ ሊሆን የሚችለው ኮለመን ነው የሚያሳየው። እዚህ ጋር ያለችዋ ከአጠቃላይ ቶታል ፕራይስ እና 25% ኮንቲጀንሲ ተደምሮ የተገኘ ማለትም ከደመወዛችን ላይ ይሄኛው ሲቀነስ የሚገኘው ዕዳ ወይም ሴቭ የምናደርገው ነው። እዚህ ጋር ደግሞ ያለችው ደግሞ ያለ ኮንቲጀንሲ ከዚህኛው ደመወዝ ላይ ይሄኛው ሲቀነስ የሚገኘው ወይ ዕዳ ሊሆን ይችላል ወይም ደግሞ ተቀማጭ የምናደርገው ወይም ሴቭ የምናደርገው ነው ማለት ነው። እንግዲህ በአጠቃላይ ኤክሴሉ ገጽታው ይሄን ይመስላል። እስቲ የወር ደመወዛችንን እንዴት አድርገን ነው የምንጠቀምበት፣ ይበቃናል ወይስ አይበቃንም የሚለውን በዚህ መንገድ እንመለከታለን ማለት ነው። እስቲ ይሄንን ዜሮ ቢሆን ምን እንደሚመስል መጀመሪያ እንመልከተው። አሁን ዜሮ ቢሆን ደሞዝ እዚህ ጋር የሚመጣውን ቁጥር ተመልከቱ። ስለዚህ ዜሮ ሲሆን ምንም ደሞዝ ባይኖር እንዳለ 9147.50 ሳንቲሙ እዚህ ጋር ዕዳ ይሆናል። እዚህ ጋር ደግሞ 11434.38 እንደዚሁ ዕዳ ይሆናል ማለት ነው። እስቲ እዚህ ጋር ለምሳሌ የተወሰኑትን እንመልከትና ያው ይሄ ደሞዝ ነው። ይሄ የቤት ኪራይ በወር አንድ ጊዜ ነው የሚከፈለው። ስለዚህ አሁን አነሰ ከተባለ በጣም የወረደና አነስተኛ ቤት በ1500 እናስብና እዚህ ጋር 1500 ቢሆን ያው እዚህ ጋር የሚመጣው 1500 ነው። ኮንቲጀንሲ 375 ብር ይኖራል። አጠቃላይ 1875 ብር የቤት ኪራይ ቢሆን ብለን እናስብ። እዚህ ጋር ደግሞ የኤሌክትሪክ ኃይል ወይም ደግሞ ነከሰል ወይም ደግሞ ነዳጅ ቢሆኑ በኪሎግራም ወይም በዋት ሊሆን ይችላል። ኤሌክትሪክ ከሆነ እኛ ደግሞ
ከሰልን ያው በቋጠሮ ወይም በኪሎግራም ብለናስብና አንድ ፌስታል ቋጠሮ ምናልባት 1 ኪሎግራም አድርገው ነው የሚያስሩት። ስለዚህ 30ውን ቀን ያስፈልገናል። የአንዷ ቋጠሮ ዋጋ በ20 ብር ሂሳብ ቢገኝ ስለዚህ 30 ሲባዛ 20 600 ይሆናል ያለ ኮንቲንጀንሲ። ከነ ኮንቲንጀንሲው ደግሞ 750 ይመጣል ማለት ነው። እዚህ ጋር ትራንስፖርት 22 የስራ ቀናቶች አሉ በወር ውስጥ። በአንድ ቀን 4 ትሪፕ ይኖራል። ስለዚህ 88 ይመጣል ማለት ነው በአንድ ወር ውስጥ። ለአንዷ ትሪፕ በጣም ከተገኘ 25 ብር። እንግዲህ የእግር ጉዞን ተጨምሮበት የተወሰነው ደግሞ በትራንስፖርት ቢሸፈን 25 ብር ቢሆን 2200 ብር ያለ ኮንቲንጀንሲ። ከነ ኮንቲንጀንሲው 2750 ይመጣል ማለት ነው በወር። ሌላው ለመጠጥ የሚያስፈልግ በወር ውስጥ 6 የታሸገ ውሃ ባለ 20 ሊትሩ ቢኖር እና 120 ብር ቢሆን ዋጋው 900 ብር ይመጣል። ለሌላ ለልብስ ማጠቢያ፣ ለእቃ ማጠቢያ፣ ለማብሰያ፣ ለጽዳት እቃዎች፣ ለጽዳት፣ ለማጽጃ ለመሳሰሉት 16 ጀሪካን በወር ያስፈልግና የአንድ ጀሪካን ዋጋ 15 ብር ቢሆን 300 ብር እዚህ ጋር ይመጣል ማለት ነው። እስቲ እንደነ ሳሙና፣ ፈሳሽ ሳሙና የመሳሰሉት ያው በቦትል ብለን እንያዘውና እስቲ ሁለት አባብ ያስፈልገን በወር ውስጥ። እዚህ ጋር 2 ብለን ስንጽፍ እዚህ ጋር ዋጋውን ትመለከቱታላችሁ ማለት ነው። እዚህ ጋር 375 ብር በወር ያስፈልገናል። ሌሎቹም እንደዚሁ በተመሳሳይ ለምሳሌ እዚህ ጋር በወር ውስጥ እንጀራችን የበቆሎ ቢሆን ማለት ነው ወይም የጥፍም ሊሆን ይችላል። ግን ይሄ ቢሆን እናስበውና የወረደ ዋጋ ወይም አነስተኛ ዋጋ ሊገኝ የሚችለው ይሄ ስለሆነ በወር ውስጥ በቀን 1 ኪሎ ግራም ቁርስ፣ ምሳ፣ እራት እንግዲህ እናስብና 30 ቀን እናድርገው። እዚህ ጋር የሚመጣውን ዋጋ ትመለከታላችሁ። 2250 ይመጣል። ሌሎችም እንደዚህ በርበሬ 1 ኪሎ በወር ቢያስፈልገን 200 ብር ሂሳብ፣ ሽሮ 1 ኪሎ በ120 ብር ሂሳብ፣ ጨው ግማሽ ኪሎ በ50 ብር ሂሳብ፣ ስኳር በወር 2 ኪሎ በ140 ብር ሂሳብ ከተገኘ፣ ነጭ ሽንኩርት እንደዚሁ 0.25 ኪሎ ግራም 250 ብር ከተገኘ፣ ቀይ ሽንኩርት በወር 4 ኪሎ በ40 ብር ሂሳብ ከተገኘ 200 ብር ይመጣል። ጎመን 4 ስር በወር ውስጥ ብናገኝ በ10 ብር ሂሳብ 50 ብር ይሆናል። ካሮት እንደዚሁም በ10 ብር ሂሳብ 50 ብር ይሆናል። ምስር 1 ኪሎ በወር 200 ብር ቢገኝ 250 ብር ይመጣል። ቲማቲም 4 ኪሎ በወር ውስጥ በ30 ብር ሂሳብ ቢገኝ 150 ብር። ድንች 4 ኪሎ በወር በ30 ብር ሂሳብ ቢገኝ 150 ብር። ቃሪያ መደብ ማለት ነው በ5 ብር ሂሳብ በወር 4 ጊዜ ይገዛ 25 ብር ማለት ነው። እነ ቡና እነ ሻይ የመሳሰሉት ነገር ደግሞ 0 ብናደርጋቸው እንግዲህ እዚህ ጋር አጠቃላይ ማንም ሰራተኛም ሆነ ማንም ግለሰብ በወር ውስጥ ያለ ኮንቲንጀንሲ 9897 ብር ያስፈልገዋል። ከነ ኮንቲንጀንሲው ደግሞ 12371 ብር የግድ ያስፈልገዋል ማለት ነው። ስለዚህ እስቲ ደሞዛችንን እዚህ ያስገባን እዳ ይኖርብናል ወይስ እዳ አይኖርብንም የሚለውን እንመለከታለን። እስቲ እዚህ ጋር 1000 ብር ደሞዝተኛ መቼም የለም። ከ3000 ጀምር 3000 ደሞዝተኛ ቢሆን 3000 ደሞዝ የሚበላ ሰው እስቲ እዚህ ጋር እዳ ይኖርበታል ወይስ ሴቭ ያደርጋል የሚለውን እንመለከታለን። ስለዚህ 9371 ብር እዳ አለበት ከዚህኛው ማለት ነው። 6897 ብር ደግሞ ያለ ኮንቲንጀንሲ ያለ መጠባበቂያ ከዚህኛው
ይህን ያህል ዕዳ ይኖርበታል ማለትም ከዚህ ብር ላይ ከዚህ ደሞዝ ብር ላይ ይሄ ሲቀነስ ይሄ እንግዲህ ወር ውስጥ የወጣ ወጪ ነው፣ ደሞዙ ይሄ ነው። ስለዚህ ሲቀነስ እነዚህ ዕዳዎች ይሆናሉ ማለት ነው። እስቲ 4000 ብር እናድርገው። 4000 ያው ዕዳ አለ። እስቲ 5000 እናድርገው። 5000 አሁንም ዕዳ አለ። 6000 እናድርገው። አሁንም ዕዳ አለ። 7000 እናድርገው። አሁንም ዕዳ አለ። 8000 እናድርገው። አሁንም ዕዳ አለ። 9000 እናድርገው። አሁንም ዕዳ አለ። እስቲ 10000 ደግሞ እናድርገው። አሁንም ዕዳ አለ። እስቲ 12000 እናድርገው። አሁንም ዕዳ አለ። እዚህኛው ጋር ግን ያለ ግሮሱ 2120 ብር ሴቭ የማድረግ ቻንስ ይኖራል ማለት ነው። በዚህኛው ከዚህኛው አንፃር ማለት ነው 12000 ብር የሚያገኝ እቺ ወር የሚያጣትን ወጪ ሲቀነስ እቺን ሴቭ የማድረግ ቻንስ ይኖረዋል። ሌሎቹ ግን ስቲል ያው በዕዳ ነው ያለው ማለት ነው ከግሮዙ ከኮንቲጀንሲ አንፃር ስንመለከተው። ስለዚህ እስቲ እቺን ለማጥፋት ወደ 15000 ብር እናድርገው። እስቲ 15000 ብር ሲበላ ይሄም 2628 ብር ሴቭ ማድረግ ቻንስ አለው። እስቲ 14000 ብር ቢሆንስ? ኦኬ 1000 ምናምን እንትን ይላል። 13000 ቢሆንስ? 628 ብር ሴቭ ማድረግ ቻንስ ይኖረዋል ማለት ነው። ስለዚህ በአጠቃላይ ኤክሴልን በመጠቀም እንግዲህ የወር ወጪያችንን በዚህ መንገድ በማየት ሴቭ የምናደርገውና ዕዳችንን መመልከት እንችላለን። ግን በነገራችን ላይ ይሄ ደሞዝ እንደምታዩት ማንንም እያኖር አይደለም። ይሄ በእግዚአብሔር ቸርነት ካልሆነ በስተቀር ምንም የሚያኖር ደሞዝ አይደለም። ይሄ የአንድ ሰው ነው፣ የአንድ ሰው ሂሳብ ነው። ግን የቤተሰቦቹ ደግሞ በሚደመርበት ሰዓት ምን እንደሚሆን የሁለት የሶስት ቤተሰቦች ቢሆን ምን እንደሚሆን ማሰብ ነውና ይህንን ሀገራችን መንግስት እንደዚሁም ደግሞ ነጋዴው ህብረተሰብ ሊያስተውልና ከግምት ውስጥ ሊያስገቡት ይገባል ነው የምለውና ይሄ ወሳኝ ነው፣ ግድ ነው። እንግዲህ ሰራተኛ ካልበላ ካልጠጣ የተሻለ ነገር መስራትን መፈጸምን አይችልምና እዚህ ላይ ትኩረት ሊደረግበት ይገባል ብዬ ነው የማስገነዝበው። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰብስክራይብ ያደረጋችሁ እና የኖቲፊኬሽን ኪን የተጫናችሁ ላይክ ማድረጋችሁን ለሌሎች ሼር ማድረጋችሁና ኮሜንት መስጠታችሁ እንዳትረሱ። ያላደረጋችሁ ደግሞ ሰብስክራይብ እና የኖቲፊኬሽን ኪን ተጭናችሁ ላይክም ሼር እንደዚሁም ኮሜንት እንድትሰጡኝ ይላሉ። እስከምንገናኝ ሰላም ቆዩኝ። ቻው።